ሰዎች ለምላቸው ሰዎች ማለት ነው ይኸውላችሁ እኔን እንዴት ስታስጠምደኝ እንደነበረ ማለት ነው ጋይስ ሂደሽ ንገራት እሷን ማንች እንዴት ስታስጠምደኝና ከወዳጆቼ እንዴት ስታራርቀኝ እንደነበረ ልንገራችሁ ብሎግሚ የምርሽን ነው ያውም ታዝሽ ምን እንደገስ ታስጠምደኝ እንደነበረ ልንገራችሁ እኔ ማከብራቸው የሆኑ ጓደኞቼ ብዙ ነገር በድላኛለች ብዙ ነገር አርጋኛለች ስላችሁ እናንተ እንደቀልድ ነው የምታዩት እኔ ማከብራቸው ስንት አመት ተከባብረን ተዋደን የነበሩ ሰዎችን አሳጥታኛለች ዛሬ ልንገራችሁ እንዴት ብላችሁ ደግሞ የኔ ጣይ ደረሰባችሁ እነን ነገር ተናገሩታላችሁ እንዴት ብላችሁ ጠይቁኝ እነሱ ጋር እንዴ ይደብራል የሁለታችሁ ጸብ በጣም ያስጠላል ለምንድን ነው ይሄን ያህል እንደዚህ የምትጣሉት ሚዲያ ላይ ከትልቅ እስከ ምን ድረስ እኔ እውነቴን ነው መነግራችሁ እግዚአብሔርን ያለ ምክንያት እንደዚህ ያለ ያስቋተም እቺ እባብ ከዛ እንዴ በጣም ነው የሚደብረው ሊያ አንቺ ሰው ትሰሚያለሽ በጣም ነውር ነው ሚዲያ ላይ እንደዚህ መጣላት የለባችሁም ካሁን በኋላ ከሷ ጋር ምንም አይነት መልስ እንዳትመላለሽ እንዳትነጋገሪ ዝም በይ አንቺም ዝም በይ እሷም ዝም ትላለች እሷ እንደው መተው ሲያወሩን ጋይስ እሷ በጣም ታዛዥ እንደሆነችና እሷ ጸቡን እንደማትፈልግ እንደማትናገረኝ ነው እነሱ ለኔ መተው ቴክስት የሚያደርጉት የሚያወሩ እሺ በሉ ከዛ አስተውሳለሁ አንዴ ግሩፕ ተከፈተና ግሩፕ ላይ ገባል ጋይስ እኔ ልናገራትም እኔ ሁሉንም ትቻለሁ እናንተ ታውቃላችሁ ምናምን ምክንያቱም እሺ ምናምን ብላ ነው አመት ስትመጣ ጋይስ እኔ ደግሞ ብሶት አለብኝ አናዳኛለች አሰድባኛለች ምናምን አንቺ ነሽ እንደዚህ ያልሽ አንተ ሰድበሽ እንደዚህ ብለሽ ምናምን ብዬ እናገራለሁ በቃ ካሁን በኋላ እንዳትነጋገሩ እንዳትደራረሱ ይባላል ማለት ነው እሺ ብዬ ወጥቼ እኔ ሌላ ታሪክ ውስጥ ልገባ ስል በግሩፕ ያደራጃቻቸው እንደነ ነፍጠኛ አይነት በጎች እኔን መቀመጫ ሳጡኝ በኮመንት እሷ አትናገርም አያችሁ እሷ አትናገርም የሷ ወዳጆች የሷ ድሮነን የሚሉ ሰዎች የሷ ወዳጆች ግሩፕ ላይ የሚያወሩት ለዚህ ምስክር አዲስና እቺ አስቀያሚ ዮሐና ናት ምክንያቱም ነበሯ ግሩፕ ላይ ጋይስ በሏት ስትገባ ላይቭ ላይ በሏት ብላ ትልክብኛለች እሷ አትናገርም እኔ ላይቭ ላይ ስገባ መተው እኔን ቅጥቅጥ ያደርጉኛል እኔ እነሱን ያሉኑ ኮሜንታተር ተሳዳቢ አልሳደብም የምሳደበው እሷን ነው እኔ ስናገር ከዛ ያንን ቪዲዮ ሪከርድ ታረግና ለነዛ ሰዎች ትልካለች ይሄው እኔ ሳልናገራት ተናገረችኝ እኔ አንቺን አክብሬ ነው እንጂ አንቺን ወድጄ ነው እንጂ እኔ አለቃት ትጀምራለች እምትልካቸው ግን እሷ ነበረች እሷ እንደሆነች አዲስም ነበረች ግሩፕ ላይ አስቀያሚዋም ነበረች ግሩፕ ላይ ነፍጠኛም ነበረች የሷ በግ የነበሩት ሁሉ ዛሬ እየመሰከርኩ ነው ማለት እኔ ግን ሳይመሰክሩም አቅ ነበረ የሷ ተንኮል እንደሆነ እነግራችሁ ነበረ ከዛም እነዛ ሰዎች ምንድነው የከኔ ጋር ጥሩ ግንኙነት የነበራቸው ሰዎች እኛ አንተን ንቂናለሽ አንቺ ነሽ የምትመልሽላት እሷ ምንም አላለችሽም ይሉኛል እንዴ አይደለም መተው እየሰደቡኝ ነው እሷ ናት የምትልካቸው እሷ አላከቻቸው ነው እሷ ናት በፍጹም ሊያ አረተው እሷ ግሩፕ አላት ቴሌግራም እሷ ናት የምትልካቸው እኔ ብቻ ኮሜንት አንብቤ አሁን ለምሳሌ ሰርጀሪ ብሎ ይጽፋሉ አይደል ሰርጀሪ ብዬ ካልኩኝ ይሄው ሰርጀሪ ብላ ስሜን ጠራች ሳይ እኔን እንደ ጥፋተኛ መቁጠር ጀመሩ ማስቆጠር ጀመረች ማለት ነው ላይክ ሚዲያ ላይ እንደምታራመደው አረማመድ አንድ በጣም መወዳትና ማከብራት ሰው ነበረችና እሷ ባይዘዌ እሷ መስጠላችኝ ከዛ በኋላ እውነት ለመናገር በጣም ነበር መወዳት ምናምን ነገርኳችሁ እኔ ቀይ መስመር አለኝ ቀይ መስመሬን አልፎ የመጣን ሰው ግን አበረታታለሁ ካለች ይሄ ነው ማንሽም ብትሆኚ ማለት ነው እሷንም እንደዛ አርጋ አቀሳሰረችኝ ያችንም እንደዛ አርጋ አቀሳሰረችኝ ማማረም ፐርሰናሊ እኔ በጣም ነበር ማከብራት ማማረም ብዙ ጊዜ መጣች ልታስማማ ምናምን እንዴ እነዚህ ሰዎች እኔን ነው እንዴ ጥፋተኛ የሚያረጉት እየላከችብኝ እያሰደበችኝ በሉ ጥጋችሁን ትይዛል ሁላችሁም እሷን ብላችሁ ታይ የምትሉ ሰዎች ጥጋችሁን ከዚህ በኋላ ጥጋችሁን ትይዛላችሁ ምክንያቱም እኔ ጀምራለሁ እኔ ጨርሰዋለሁ ችግር የለውም ተከተለበት አልኩኝ እግዚአብሔር ግን የቀን ጉዳይ ነው እንጂ ሁሉንም
አወጣልኝ። ዛሬ ሲወጣ ደግሞ መጥቼ ስናገር ሰጋ ነቃሻለች። ይሄ ነው መናቅ፣ ይሄ ነው መተው። እኔ እኮ ለተናገርኩት ነው መልስ ያገኘሁት። መልሴን ነው እየመለስኩላችሁ ያለሁት። ቁጭ አድርጋ ሂዱ በሉ ብላ ካሰደበቻችሁ በኋላ እሷ ምንም እንደማታውቅና ሰዎች ተፈታትነው ነገር እንደሚፈልጓት አርጋ ስትናገር ልክ ነች ትላላችሁ። ኖ አይደለም። ትላንት ምን አለቻት? ቤቲ ያለሽ ትላንት ምን አለች? ተሳደቡልኝ አላልኩም አይደለ? አረሽ ተው ስትይ ግን ይሰሙሻል አይደለ? ተው ስትያቸው ይሰማሉ። ተሳደቢ ሳይሉ ግን መጥተው ይሳደባሉ። ስለዚህም ያንቺን መጥፎነት ያንቺን ክፋት እኔና እኔን የምናውቀው ስልሽ በምክንያት ነው። ሲቀጥል ከኔ በታች ናችሁ ብለሽ ደግሞ ሰውን ለመናቃት አትምጪ። ነፍጠኛ ማዳም ቤት ገብታ ካካ የምትለው ካካ ይሻላል ካንቺ። በነገራችን ላይ ነፍጠኛ ሴት ናት፣ የገጠር ልጅ ናት፣ ጀግና ናት፣ አላማ አላት። በዚህ እድሜዋ ልጅ አላት። ለእናትና ለአባቷ ያማረ ቤት እየሰራች ነው። የጭቃ ቤትም ቢሆን የማዳም ቤት ሰራተኛ ናት። ቢያንስ ጀግንነቷ ይነገርላታል። ሲቀጥል ፊንገር ለምትይ የስ አይ አም ፊንገር ያ እኔ ፊንገር ነው። አንቺ የኢንተርኔት ሸርሙጧ ጋለሞቷ ባለትዳሩ ነሽ። አደባባይ ላይ ቂጥሽን ምንሽን እያገላበጥሽ ስታድሪና ስታረፍጂ የወለደሽ አባትሽ ወንዱ አባትሽ አይዘገንነውም እንዴ? እኛስ ቤተሰብ አልባ ነን። ቤተሰብ ስለሌለን ነው የሚቆጣጠረን። አንቺ በህይወት አባትሽ ቁጭ ብሎ አይደለ እንዴ ስድብና የዘር ፖለቲካ ሲሆን በይ ልጄ የሚልሽ ሰውን ስትዘልፊ ነክተውኝ ተነስተውብኝ ነው። እስቲ ቤተሰብ ያለው ሰው ትንሽ ሰበር ይላል። ሰበር ማለትን አላስተማርሽም እንዴ ወላጅ አባትሽ አደባባይ ላይ ወጥተሽ ፊንገር ጎረጎረች፣ እንደዚህ ያረኳት፣ እንደዚህ የሸርም እናት እንደዚህ ቱን ስትይ ጎበዝ ልጅ ጥሩ ጊፍት እያገኘሽ ነው እያለ ነው የሚያበረታታሽ። እለፊ አትታይም ቡርቴ፣ ጎንበስ ብለሽ እለፊ ነው አይቀና ብለሽ እለፊ አትታይም እንዴ? አይ ማለት እኔ እንትን ብዬ ኖ እኛ የምንፈራውም ሰው የለም። የምንፈራውም የሚያስፈራራንም የሚያሸማቅቀንም ሰው የለም። ደረታችንን ነፍተን ነው የምንኖረው። የሚያከብረንን አክብረን ነው የምንኖረው። ልጄ ባንቺ እኮ አንገቴ የተሰበረ የሚለን የለም። አንቺ አባትሽ በህይወት አለ አይደል እንዴ? አታፍሪም ለሱ? የሀብታም ልጅ ነኝ እና እናንተ ሌሎቹ ጌም ሲጫወቱ እናንተ ደሃ ናችሁ። ጭቅቅታም ደሃ ያውም የሰለጠነ ሀገር ተቀምጠሽ ጭቅቅታም ደሃ። እስኪ ያለ ፊልተር አንቺ ቁሚ አንገትሽን እንደዚህ አድርገሽ ጭቅቅትሽ ይታያል። ከዛም በኋላ የአረብ ሀገር ሴት ደሃ ቤት የምትሰራዋ ልጅ በጣም ልትጸየፊያት ንፍጣም እሷ ትጸየፍሻለች። አንቺ እኮ በሰለጠነ ሀገር ተቀምጠሽ የሰፋ ቤት የማትኖሪ ጠባብ ቤት ውስጥ የምትኖሪ እርምጥምጥ ሴት እኮ ነሽ። በዛ ላይ ካፌ ውስጥ የሚሰቀል ሀረግ ሰው ካፌ ውስጥ የሚቀመጥ ጋይስ እንደው በመድኃኒዓለም ካፌ ውስጥ የሚቀመጥ ሀረግ ካፌ ውስጥ የሚቀመጡ እንደዚህ በረንዳ ላይ የሚቀመጡ የሀረግ የአበባ ማስቀመጫ እቃዎች ሀረጎች ምናምን ሳሎን ግርግዳሽ ላይ ለጥፈሽ ጌም። ከዛም እኔ ሀብታም ነኝ ነው የሀረጉ ሲገርመን ደግሞ ትላንትና ግርግዳዋ ላይ የሳሎን ውስጥ የበረንዳ ላይ የሚቀመጡት እንደዚህ አበባ ማስቀመጫዎች ደርድራለን መጣች። ከዛም እኔ ሀብታም ነኝ ዘናጭ ነኝ፣ አንቺ ጭቅቅታም አላህ ወይኔ አረ በረንዳ ላይ ነው የሚደረገው። አንቺ ንፍጣም፣ አንቺ አሰዳቢ። እኔ የምለው ጋይስ እንደው ተሳስቻለሁ እስኪ የምታውቁ እኔ ምክንያቱም እኛ እዚህ አዲስ አበባ በረንዳ ላይ ምናምን በጣም ናጭሽ
በረንዳ ላይ ማለት ነው። ቤተሰብ ነው በማርያም ነገሩ በረንዳ ላይ ምናምን የተከሉት እንደዚህ ጌጦች አሉ አይደል? ግድግዳ ላይ ለጥፈው መጣች። ካፌ ስትገቡ ሀረግ አበባ